ህልም አይተው ካወቁ ህልማችሁን ለማስፈታት በልግ ሚዲያን ምርጫቸው ያድርጉ። ዛሬ ይዘንላችሁ የመጣነው የህልም አይነቶች በህልም ፈረስ መጋለብ፣ መኪና መግዛት፣ እንጀራ መብላት፣ ብር ማግኘት። አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የፈልግ ሚዲያ ቤተሰቦች፣ ዛሬ እንግዲህ እነኝህና መሰል የህልም ፍቺዎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉን። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉን። ሁልጊዜም የምንለቃቸው የህልም ፍቺዎች እንዲደርሷችሁ የደውል ምልክቷን በመጫን ቤታ እንግዲህ ዘን የመጣ ነው። በመጀመሪያ ላይ የምናየው ፈረስ መጋለብ የሚለውን ይሆናል። በአንድ ህልመኛ በህልሙ ፈረስ ከጋለበ ወይም ፈረስ ላይ ሆኖ ካየ የዚህ የህልም ፍቺ ማለት ነው አብዛኛውን የክብረ ኃይል ወይም ደግሞ የማህበራዊ ክብር፣ የመንግስት ወይም ደግሞ የማህበራዊነት ምልክት ተደርጎ ይወሰዳል። የህልም ትርጓሜውም እንደ የሁኔታው ይለያያል ማለት ነው። በአንደኛ ደረጃ የምናየው ክብርና ፍርሃት። ይህ ማለት ፈረስ በእስልምና ባህላዊ እና ትምህርታዊ ትርጉም የጦርነት፣ የክብር እንዲሁም የመንግስት የወንበርና የማህበራዊ ምልክት ተደርጎ ይወሰዳል ማለት ነው። ሰው በፈረስ ላይ ሲታይ ደግሞ ማለት ነው የመኳንንትነት ወይም ደግሞ መሪ በነበረ እንደዚሁም ደግሞ በሌሎችም ሁኔታ ሊታይ ይችላል ማለት ነው። በሁለተኛ ደረጃ የምናየው ደግሞ በመንገድ ላይ ፈረስ መንዳት። አንድ ህልመኛ በመንገድ ላይ ፈረስ ሲነዳ ከታየ ወይም ካየ የዚህ የህልም ፍቺው ማለት ነው እንደየ ሁኔታው ይለያያል ማለት ነው። አዲስ መንገድ ላይ ወይም ማስጀመርን እንዲሁም ተራማጅነትን፣ እውነተኛነትን፣ የመልካም ልምድ ሊሆን እንደሚችል ይህንን ያመለክታል ማለት ነው። ሶስተኛ ላይ የምናየው ትዕቢት ወይም ደግሞ ድፍረትን በአካባቢው ማህበረሰብ ወይም ደግሞ በዛን ትውፊት የፈረስ አይነት ወይም ቁልፍ ሁኔታዎችን እና ሰውየው የሚደነቅ መሆኑን የሚያሳይ ነው ማለት ነው። እሺ፣ በሁለተኛ ደረጃ የምናየው ደግሞ በመኪና መሄድ ወይም መኪና መንዳትን ይመለከታል ማለት ነው። ይህ ማለት መኪና የአንድን አካባቢ እንቅስቃሴ ወይም ደግሞ የአንድን ጉዞ ፈጣን ለማድረግ የምንጠቀምበት ወይም ደግሞ የምንገለገልበት አንዱ መሳሪያ ነው ማለት ነው። በዚህ ህልሙን ካዩ ማለት ነው በመጀመሪያ ደረጃ የምናየው የሰው ህይወት ወይም ደግሞ የመኪና በተለምዶ የጉዞ ነው እንደሚታይ ወይም ደግሞ ሌላ እንቅስቃሴዎችን የሚያሳይ ሲሆን ከአንድ አቅጣጫ ወደ ሌላ አቅጣጫ መንቀሳቀሱን ያመለክታል። መኪና እንደየ አይነቱ ወይም ደግሞ እንደየ ሁኔታው ህልሙም እንደዛው ይለያያል ማለት ነው። በጥቅል ስናየው አንድ ሌላ ሰው በህይወት ላይ መቆጣጠሩን ወይም ደግሞ አንድን ውጤታማ የሚሆንበትን መንገድ የሚያሳይ ነው ማለት ነው። መንገዱ ወደፊት ቀና መሆኑን እንዲሁም ደግሞ አዳዲስ ነገሮችን የማግኘቱን የሚያሳይ ነው ማለት ነው። የተለያዩ ችግሮችን የሚፈታበት ሲስተም ወይም ደግሞ አዳዲስ ነገሮችን ቴክኖሎጂዎችን ወደፊት እንደሚጠቀም ያንን የሚያሳይ ነው ማለት ነው። ሌላኛው ደግሞ በዚሁ አያይዘን የምናየው መኪና መንዳቱን ካየ ወይም ብስክሌት ወይም ደግሞ በእግር መሄዱን ካየ ፈጣንና ትልቅ ለውጥ መኖሩን የሚያሳይ ትርጉም አለው ማለት ነው። በሶስተኛ ደረጃ የምናየው ብር ማግኘት ነው። ብር ወይም ገንዘብ ማለት ነው። በአንድ ሀገር መገበያያ መለዋወጫ የሆነውን ይህንን ማግኘቱን ያለመ መልካም እድልና ከአላህ የሚመጣ በረከት ወይም ደግሞ የተለያዩ መልካም አጋጣሚዎችን እንደሚያገኝ ይጠቁማል ማለት ነው። የእውቀት ወይም ደግሞ የመልካም አመለካከት ወይም የጥሩ ነገሮችን መገለጫ ነው። አብዮት ገንዘብ ወይም ደግሞ የዓለም ሀብት የሚለውን በእያንዳንዱ አገልጋዮች መሰረት ብር ማግኘት የቀረበ የሀብት ምልክት ሊሆን ይችላል ማለት ነው። የብሩን አገኛኘት ከሰዎች ጋር ነው ወይስ ደግሞ ለብቻ የሚለው እንደ ህልሙ ይለያያል ማለት ነው። አንድ ግለሰብ በራሱ ያገኘው ከሆነ ብቻውን ካገኘው፣ እንደዚሁም ህልሙ ከብዙ ጋር ከሚያገኘው የተለየ ይሆናል ማለት ነው። ስለዚህ ወደፊት የተለያዩ በረከቶችን እንደሚያገኝ የሚያሳይ ነው ማለት ነው። መሬት ላይ ያገኘሁት ካለ ደግሞ ያልታሰበ ነገር ሊያገኝ እንደሚችል የሚያሳውቅ ትርጓሜ ያለው ማለት ነው። ሌላኛው ብዙ ሀብቶችንና ገንዘብ ወይም ደግሞ የተለያዩ ነገሮችን ወደፊት እንደሚያገኝ ጠቋሚ ነው ማለት ነው። ይህንን ሶስተኛ ላይ የምናገኘው ማለት ነው እንጀራ መመገብ ማለት በህልሙ እንጀራ ሲመገብ ወይም ሲበላ ያየ ህልመኛ ይህ ደግሞ እንደሚከተለው አቀርብላችኋለሁ። እንጀራ የመመገብ ወይም ደግሞ ሲበላ ያየ ህልመኛ ማለት ነው ብቻውን ከሆነ ወይም ደግሞ ራሱ ብቻ ከሆነ
የሚያተኩረው ደግሞ በወቅታዊ ወይም ደግሞ በአሁናዊ ግኝ። ሶስተኛ ላይ የምናገኘው እንጀራ መመገብ ወይም ደግሞ ምግብ መመገቡን ያለመ ህልመኛ ማለት ነው። ትርጓሜው በአጠቃላይ መታመንን፣ በረከትን ወይም ደግሞ አዳዲስ ነገሮችን የማግኘት ይሆናል ማለት ነው። እንጀራ መመገብ ወይም ደግሞ መብላቱን ያየ መለኪያው የተለያዩ አዳዲስ ነገሮችን የመኖር ወይም ደግሞ የረሃብ መውጣትን ከአላህ የሚመጡ ብዙ አዳዲስ ነገሮችን የማግኘት በረከትን አስተዳደራዊ ምልክት ነው። በህልም መመገብ ወይም መብላት መንፈሳዊ የአካልና ፍላጎትን ማሟላትን ይመለከታል ማለት ነው። አመልካች መመገብን ማለሙ ያየ ደግሞ አንተ ብቻህን ወይም ደግሞ ብቻሽን እንጀራ ስትመገቢ ካየሽ ወይም ካየ ወቅታዊ የሆኑ ነገሮችን አዳዲስ ሁኔታዎችን የሚገጥመው መሆኑን ያሳያል ማለት ነው። ንጹህና ጥሩ ወይም ደግሞ አዲስ የተዘጋጀ ወይም የተሰራ ምግብ መመገቡን ካየ በዚሁም አጋጣሚ በተወሰነ ጊዜ የሚመጣ በረከት የሚያሳይ ይሆናል ማለት ነው። የተወሰነ ወይም ደግሞ በአዲስ ወይም በአጭር ጊዜ የሚገኙ በረከቶችን የሚያይበት ነው ማለት ነው። ዛሬ ይዤላችሁ የቀረብኩት የህልም ፍቺን ይመስላል። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።